ዝም ብሎ መስማትማ የለም። ዝም ብሎ አባቶቻችን ያቆዩት አባቶቻችን ጣዖት ካቆዩ ጣዖት ማምለክ አለብኝ እኔ? ዛሬ የንን ጉርስቡ ለምሳሌ መጽሐፍ ቅዱስን ስናጠና ማቴዎስ ወንጌል ምዕራፍ 1 ቁጥር 16 እስከ 17 የሚባል ነገር አለ። እዛ ጋር ግን ስማ ይሄንን እዚህ ጋር አለ ምናምን ምን ይላል በማቴዎስ 17 ሲካፈል ለ12 ላሳይ 17 ሲካፈል ለ12 ሲቀነስ 17 ይላል። አያስቅም፣ በእውነት አያስቅም። በኢየሱስ 14 ሳይከፍል ሲቆይ እኮ ሲኦል የሚገባ የሚመስለው ሰው አለ። ያልዳነው ሁሉ የሚመስለው ሰው አለ። እባብ ሰው ነው በአካል ሲንቀሳቀስ ከመጣ እስራኤል ነው የሚመጣው፣ ዘመዶቹ ጋር ነው የሚመጣው። ሲጀምር አይመጣም፣ ከመነሻው የለም፣ ሲቀጥል አይመጣም። ሰላም ሰላም፣ እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ፣ ሰብስክራይብ ማድረጉ። እወዳችኋለሁ። ተባረኩ። ስሙ ይህንን ጉድ። ዝም ብሎ አባቶቻችን ያቆዩት አባቶቻችን ጣዖት ካቆዩ ጣዖት ማምለክ አለብኝ እኔ? እና አሁንም ልል የፈለኩኝ አባቶች ያቆዩት የሚባለው ነገር አምኜ መርምሬ ትክክለኛ ነው ከፈጣሪ ያገናኘኛል የእግዚአብሔር መንግስት ያወርሰኛል ብዬ ሳምንበት ብቻ ነው መቀበል ያለው። ወንዶች ጉዳይ የሚኮራበት ምርጥ አባባል። ማንም የተበተበውን ትብትብ ከወንጌል የተራቆተውን ትብትብ ሁሉ መሸከም አንችልም። አረካሽ ወላሂ ከዲያብሎስ ግዛት ከኃጢአት ባርነት ከዘላለም ሞት የሚዳነው ሌላ መዳኛ መንገድ ስለሌለ ማለት የሚዳነው በኢየሱስ ክርስቶስ መካከለኝነት ነው። ለአንተም መካከለኛ ነው፣ ለኔም መካከለኛ ነው፣ ነገ ለሚመጡት መካከለኛ ነው፣ ለሁሉም መካከለኛ ነው። ተግባባን? ክብር ሁሉ ለኢየሱስ ይሁን። እንደዚህ እውነት የምናገሩ አባቶች፣ አረ በጌታ በኢየሱስ ስም ጌታ ይባርካችሁ። ደስ አይልም? በቃ እንደዚህ እንቅጩን መናገር ሸፋፍኖ ለሆነ ጥቅምና ለሆነ ነገር ማለፍ አይቻልም። መጽሐፍ የምናገረው በአደባባይ መናገር ደስ ይላል። ኢየሱስ ብቻውን ያድናል። ስሙኝንም እኛ መጽሐፍ ቅዱስን እናነባለን። አንድ ኦርቶዶክስ ለመቶ ጴንጤ ምናምን ሲባል ሰምታችሁ እውነት የሚያነቡ አይመስልም። ስማ ይሄንን ጉድ ስማ። ይሄን ነገር አሁን መንገድ ላይ ስመጣ ነው የሰጡኝ የጴንጤ እምነት ተከታዮች አንብበው ብለው ሁሉ ጊዜ ይሰጡኛል። አነባዋለሁ። አንብቤው በቃ ግራ የሚገባኝ ነገር አለ። ምንድነው እዚህ ጋር አንብቤ እንደምታዩት እዚህ ጋር Hey y'all come look at this. እዚህ ጋር አለ ምናምን ምን ይላል በማቴዎስ 17 ሲካፈል ለ12 ላሳይ 17 ሲካፈል ለ12 ሲቀነስ 17 ይላል። ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። አቤት አቤት አቤት። 17 ሲካፈል ለ12 ሲቀነስ 17 ይላል። ምን ማለት ነው? ማለት አልገባኝም። ምን ነው እንደዚህ ማካፈለው? አንድ ኦርቶዶክስ ለአንድ ሚሊዮን ጴንጤ መብቃት ይችላል። የቦታ የሚወራውን የምርጫ ቅስቀሳ የሚመስል ፉከራ ይሄ ነው። መጽሐፍ ቅዱስ በዞረበት ዞሮ የማያውቅ ትውልድ ነገ ወጥቶ እኛ ኢየሱስን እናውቃለን እናንተ ማን ናችሁ ምናምን። ይሄ ነው ሲካፈል ኢየሱስ ያድናል። ጉድ እኮ ነው። ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። ከዚህ ጉድ ያወጣል። ትውልድን እንዲህ እያታለሉ ወደ ሲኦል አይወስዱም። በየአደባባዩ ለኢየሱስ እንመሰክራለን። በርቱ፣ እንቀጥላለን ወደፊት። ኢየሱስ ያድናል። ጨለማ እየበላማ ዝም ብለን አናይም። ስሙኝንም አንድ ነገር ከናቃችሁ አይጠቅምም ካላችሁ ቀለል አድርጋችሁ እየቀለዳችሁ በቃ አጣጥላችሁ ነው የምታወሩት። ሰው እንዴት እየተጨነቀ ለማጣጣል ይሞክራል? ከመጣ እስራኤል ነው የሚመጣው፣ ዘመዶቹ ጋር ነው የሚመጣው። ሲጀምር አይመጣም፣ ከመነሻው የለም፣ ሲቀጥል አይመጣም። the whole story የምናውቀው ነው፣ ሸዋሸዋ ነው። ግን እንደው እሱ ይመጣል ብላችሁ የምትጠብቁ ሰዎች ማለት ነው 2000 ዓመት አለፈው። ምናልባት የዚችን ልጅ
ቲክቶክ እንትን ካያችሁ ብዙ ቪዲዮዎች ላይ ተጨናንቀ ነው የምታወሩ። አሁን ራሱ ስለ ኢየሱስ እኮ አይመጣም፣ አልሞተም፣ ወደ እስራኤል ነው የሚመጣው። እሺ ለአንቺ ይሁን፣ ለኛ ይመጣል፣ ለኛ ሞቶልናል። ግን ምን አጨናነቀሽ? ለማይመጣ ነገር ኤናይል ስርስር ገብቶስ ማውራቱ ለምን አስፈለገ? ምን አገባኝ ብለሽ ለምን ነው ቀላል አድርገሽ ማታወሪ? በደንብ አይታችሁ ከሆነ የተጨነቀ ነገር የተረበሸ ነገር አይታያችሁ? አጋንንት እንደዚህ ነው። ኋላ ቁጭ ብሎ ያውቃል፣ መኖሩን ያውቃል። ስለዚህ ተናንቆ ነው የምናገረው። መቼም እይታችንን ተጠቅሞ ራሱ እየተናገረ ነው። እንደዚህ አይነት የእባብ የቁርጥ ቀን አገልጋዮቹን እየተከተላችሁ ሲኦል የምትገቡ ሰዎች ተመለሱ። ኢየሱስ ተመልሶ አይመጣም። እሱን ተይ፣ ራሱ አጋንንት ነው። እኛ በኢየሱስ ስም አምልጠናል፣ ድነናል። ተመልሶ ይመጣል። መጽሐፍ ነው የምናገረው። ምንም ማድረግ አይቻልም። ሰይጣን ቀጥል በል፣ ቦታ መርጦ መደፋት ይችላል። ሰይጣን ይመጣል። ኢየሱስ ከዚህ ጉድ ክርስቶስ ነፃ ያውጣሽ። እይታችንን አጋንንት በሚገርም ሁኔታ ለራሱ ዓላማ እየተጠቀመ ነው። ስማይንንም እሺ ያኔ ማለት ነው ሔዋን በቃ ከእባቡ ጋር እንደዚህ አውርተው አዳምን ፈዞ ነበር፣ እሷም ነቃላለችም ነበር፣ አፕሉን በላች። ይሄው ወደዚህ አይነት ውጥንቅጥ ወደ ወጣ ምድር፣ ግራ ወደ ተጋባ ምድር መጣን። እሺ አሁን ደግሞ ምንድነው ታዲያ እንደዚህ እየባሰ ያለው እንዴ? ነው ወይስ አሁንም የምትበሉት ፍሬ አለ ወይስ ከእባቡ ጋር ትገናኛላችሁ እንዴ? ከእባቡ ጋር እንዴ እየባሰ ሄደ እኮ። ለሁሉም ነገር ጸሎት ያስፈልጋል። የሚታየው የሚሰማው ነገር ደስ የማይል ዘመን ላይ ደርሰናል። መጨረሻው ዘመን ላይ ሊሆን ግድ ይላል። ጸሎት ነው ከዚህ ጉዳይ ያወጣናል። አንድ ቀን ከክርስቶስ ጋር በሰማይ ኢየሱስ ያድናል። ብቻውን ሕይወት ይሰጣል። ስሙኝንም ሰላም ነው እንደ ክርስቲያን ሰላም አትለኝም እንዴ? እኔ ሳልጸልይ ሰው ሰላም አለኝ እንደ ለሰላምታ ይሄ ዝም ብዬ ያገኘሁትን ሰው ሰላም አለልም። ጸልዬ ዲዘርን አድርጌ ይሄ ነገር ከየት ነው ከላይ ነው ከታች ነው የሚለውን ድምጽ አጣርቼ ነው ሰላም ብለው። ይሄ ደግሞ የኔ ልምምድ ነው። ምን ነው? ኧረ ቹቹ እኮ በጣም ወዳለሁ። ይሄንንም አጣራለሁ። አጋንንቶች ብዙ ጊዜ ሰውንም ሊወዱ ይችላሉ። ወዳለሁ ስትል ዝም ብዬ ነፍስ የማይቀርልኝ ይመስላል። ጸልዬበት ነው። እውነት ለመናገር እንደዚህም የሚሆኑ ሰዎች አሉ። በጣም ራሳቸውን በቃ ምን ብዬ ላውራ፣ ላይ በዳመና ላይ ነው ያሉት። በቃ እኛ የት እንዳለን ራሱ የሚረሱ በጌታ ፊት ሌላ ሰው ሁሉ ከሱ በታች ነው። በቃ እሱ ብቻውን ሌላ ማመናፈስ ያጋጥሞኝ ያውቃል። እንደዚህ አይነት ሰዎች ብዙ ጊዜ ቃል አያነቡም። ጸሎት ብቻ ነው። መጽሐፍ ቅዱስን አያነቡም። በአንድ በኩል ብቻ መሄድ ስሙ ብቻ ታዛዝና። አንተ ምንድነው ያንተ ክርስትና ከሰዎች የተለየ ነው እንዴ? ምንድነው አንተ ካገኘው ሰው ጋር እንደ ፑል ድንጋይ ዝም ብለህ የምትጋጨው? ይሄ ፑልና የከረምቡላ ድንጋይ መወርወር የለመደ ሰው በምላሱ ደግሞ ነገር ይወረውራል። ሰላም አለ ማለት አሁን ገና ትክክል ነው። ምን ትላለህ? መጀመሪያ ነው የከበደኝ። ገና ስትመጣ ነው ውስጤ ከበደብኝ እንደ ግግር በረዶ። መንገሻ አቤት። አንድ ሀሳብ መጣልኝ በውስጤ። ምንድነው? ስለዚህ ሙዝ እንዲባረክ ጸልየን እንሂድ። አውጥተን እንሂድ። አንተ ስለ ሙዝ ልጸልይ? እኔ አልጸልይም። ለምን? ሌላ ስራ አለብኝ። የኔ ጥሪ ለጀነሬሽን እንጂ ለሀብታም ማሳረን። አንተ እንዴት ነው የምታስበው? ምንድነው እይታ ሁሉ አቀባብ ነው እንዴ? ስማ፣ ይሄ ሙዝ ነገ ቢጨነግፍ ረሃብና ችግር የኑሮ ውድነት ቢመጣ እያንዳንዳችን ጓዳ ላይ አንኳኳ እንደምትችል ታውቀዋለህ። አየኛ ተንታኝ። አየ አንተ የእግዚአብሔር ቃል አገልጋይ ነህ እንጂ ስለ ሙዝ ስለ ሀገሪቱ ኢኮኖሚ ጉዳይ ተንታኝ አይደለህም። እሱን የሚሰሩ ሌሎች ሰዎች አሉ። አንተ ደግሞ የእግዚአብሔር አውድማ ሰራተኛ ነህ። ስለዚህ ወደዚህ ተመለስ። አትቀላቅል፣ ነገሮችን አታዘበራሪ። ይህንን ድራማ እያያችሁ አንዳንዴ አይታችኋል። እናንተ አካባቢ ምናምን የሆነ ብር ያላቸው ሰዎች አገልጋይ አይጠፋ፣ ቤተሰብ ጠራም አልጠራም በቃ አይጠፋ፣ መልካሙን ይናገራል። ምንም መጥፎ ነገር አይሰሩም። በእውነት ተው ተመለስ የሚል የለም። አስሩም ተመሳሳይ ለሀብታም የሚታሽቃብጡ አገልጋዮች። ሳትበሉ ለምን ቱቦ ውስጥ አታድሩ? ኧረ እውነት ተናገሩ። ማሽቃበጥ የሆነ ነገር ለማግኘት በቃ ዝም ብሎ ከላይ ላይ ማሄድ ውስጡ ያውቃል እኮ። እንኳን በመንፈስ ቅዱስ አማካይነት በስጋ ራሱ እኮ ይታወቃል፣ ግን መናገር አይፈልጉም። ስሙ፣ አሁን የሚጸልይ አነሰና የሚያጸልይ በዛ። ቸርች ውስጥ የሚያጸልይ በዛ። እስቲ ጸልዩልኝ፣ ጸልይልኝ፣ ማን ኦፍ ጋድ ጸልዩልኝ፣ እከሌ ጸልዩ። የሚያጸልይ ነው አሁን ያለው፣ የሚጸልይ ነው የሚለው መጽሐፉ።
መጸለይ ማለት የጉልበታችሁ ከመሬት መነካካት አለበት። እኔ በመንበርከክ በጣም አምናለሁ። መጽሐፍ እንበረከካለሁ ነው የሚለው። እኔ አንዳንድ ቆሞ መጸለይ ጥሩ ነው። ዶክተር አብረሽ ምን ይላል? ቆሞ የሚጸልዩ አንዳንድ ጓደኞቼ በዛው ሄዱ አለ። መንበርከክ ጥሩ ነው። እንዴት ቀኑ ሙሉ ትቆምበታለህ ይሄን ነገር እንዴ? ቁመታችሁ ይጠር እንጂ በኢየሱስ ስም። እንዴ በምን ትነኩታላችሁ? ሰማይን በጸሎት ነው እኮ የሚነካው። በምን ታገኙታላችሁ? እንዴት ትስቃላችሁ? እንዴት ታለቅሳላችሁ? እንዴት ዓለማችሁን ትነኩታላችሁ? እንዴት መንፈሳዊ ነገር ወዝ አለው። ከው ለምን ትላላችሁ? አባ ግደለኝ ማለት ትችላላችሁ። ከፈለጋችሁ ውሰደኝ ጸሎት ነው። የት ትሄዳለህ? ገና ያልተቀባለ ብሎ ዘይት ይሰጣል። ግን መጸለይ ጥሩ ነው። መንበርከክ ደግሞ ጥሩ ነው። እንደዚህ እግዚአብሔር ተባረከ ይሁን። ሃሌሉያ። ጸሎትን በቴካዊ አገልግሎት የምትጠቀሙ ሰዎች ይሄንን ስሙ። ማለት አንዱ ለአንዱ አይጸልይ እኮ አይደለም። ሁሌ ጊዜ ከሰው የምትጠብቁ ሰዎች አዛችሁ እንትና እና እስቲ ጸልይ እንትና እና አንተም ጸልይ ሞክር እስቲ በጌታ ፊት ውደቅ። መጸለይ እንኳን ባጭ ተንበርክከ ኢየሱስ 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 ብቻም እንኳን በል። ሰው ብቻ ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ሰው አይነንም። አስራት ሳይከፍል ሲቆይ እኮ ሲኦል የሚገባ የሚመስለው ሰው አለ። ያልዳነው ሁሉ የሚመስለው ሰው አለ። ማን ነው ተነስቶ ደግሞ የሚያስፈራራው? አትከፍልም ወይ ይልሃል እግዚአብሔር የሚለው ማን ነው? ነብዩ ነው። ገጀራ ሁሉ ይዘው ወጡ እናውቃለን አይደል? ገጀራ እየሞረዱ የሰራዊት ጌታ እግዚአብሔር እንዲህ ይልሃል፣ አስራቴን በልተሃል፣ ሰይፍ ይበላሃል ያሉ እናውቃለን። ላባ ልቦት እኔ ጋር የመጣ ሰው አውቃለሁ። ዛሬ አዲስ አበባ ላይ ሀብታም ሆኗል። በወቅቱ ግን ፋብሪካ ነው የሚሰራው እና ከስራ ተባረረና 3 ወር ደሞዝ አልበላም። ስለዚህ 3 ወር ምን አልከፈለም? አስራት አልከፈለም። ከዛም ያመልክበት ቸርች ሄደ። ቄሱ ወጡ እየሞረዱ ገጀራ ድንጋይ ያመጡ ገጀራው አስራት ያልከፈላችሁ አሉ ይላል እግዚአብሔር አሉ። ልጁ ላባ ጠመቀ። 3 ወር ስራ ይሉ ፈርቶ ከቸርች ጠፍቶ ከብዙ ጊዜ በኋላ እዛ ከተማ ሄድኩኝ። እዛ ከተማ ሲሄድ ያው በወሬ እንደዚህ ሲባል ሲመጣ ሲሰማ ሌላ ነው። እንደ ዳነ እንኳን አያውቅም። በቃ መጥፋቴ ካልቀረ በሰይፍ ቸርች እጅ በገጀራ ከሚያጠፋኝ ጌታ ዝም ብዬ ልጥፋ ብሎ በገዛ ራሱ የጠፋ ሰው እንዲያነሱት። ምናልባት እዚህ ውስጥም አንድ ሰው የነገርከኝ ነበርክ ድሮ ለንግድ ወደዚህ ወደ አሰንዳቦ ወደ ምናምን ሄዶ 1-3 ቀን ሲቆይ ትዝ ሲለው 30 አልፏል አስራት የሚከፈልበት ቀን። ከዛ ሆኖ ጅማ እስኪመጣ መኪናውን ጌታ የሚገለብጥ የሚመስል ገልብጦ በዳቡና ውስጥ አንተ አስራቴን ብሎ የሚከተው የሚመስለው ማለት እዛ ሆኖ ምን እንደሚያደርግ ታውቃለህ? ለሚስቱ ደውሎ አስገቢ፣ ለምን ልጓዝ ነው አስገባሻው ገብቷል። አዎ ይሳፈርና ይመጣል። ይሄ ግጥም ያለ የኪዳን መዛባት ያለበት የሐሰት ትምህርት ነው፣ የስተት ትምህርት ነው። እንግዲህ ቢሊግራም የሚያክሉ ትልቅ አገልጋይ ታውቃላችሁ። እሳቸው በድፍረት ነው የተናገሩት። ዩቲዩብ ምናምን ፈልጋችሁ እሱ እንደዚህ ማሰብ በራሱ ኃጢአት ነው። ኢየሱስ ያልጀመረው ኢየሱስ ያልጨረሰው ምንም ነገር የለም። ሁሉ ነገር ያለው በክርስቶስ ውስጥ ነው። እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ እርሱ ሀብታም ሆኖ ሳለ ስለ እናንተ ምን ሆነ? ድሃ ሆነ። ከዛ ጀምረ በክርስቶስ ባለጠጋ እንደሆን ተወስኛለሁ ብለህ ነው እንጂ መስጠት ያለብህ ወለዱ የት ጋር ነው የሚያዋጣው ብለህ ምርጥ ባንክ መምረጥ ጥሩ አይደለም። አላነሳም። እዚህ ከተማ ብዙ ጉር ነው ያለው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ጌታ ነው። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።